በመጀመሪያ ቡርኬ ስላየሁክ ስለነቃህ በጣም ደስ ብሎኛል። እጅግ በጣም ጋሽዬን ፈጣሪ ባርኮት ቡርኬን ለማየት ስለሄዱ የእውነት ከልብ ነው የማመሰግኑት። ፍፄ አንተም ከጎኑ ስላለክ፣ ሌላው ደግሞ ሀይሚ አንቺም አውቃለሁ በጣም ብዙ እያዘንሽ እንደሆነ በጣም ብዙ ነገሮች፣ ግን ደግሞ እልህ ውስጥ ነው አሁንም ያለሽው። ከእልህ ወጥተሽ ከሱ ጎን ቁሚ። እሱ አሁንም ሆስፒታል ሄደሽ ሀይሚ ከሱ ጋር በቃ ሰጣ ገባ መጨቃጨቅ ውስጥ አትግቢ። ምክንያቱም እሱ ታሟል። የታመመ ሰው ደግሞ ታውቂያለሽ፣ ልታዝኔለት ነው የሚገባው፣ ከጎኑ ልትቆሚ ነው የሚገባው። ገባሽ እንጂ አሁን ስላለፈ ስለዛች ሴት እያወራሽ በተደጋጋሚ ይህን ጉዳይ ማንሳቱ አስፈላጊ አይደለም፣ አስፈላጊ አይደለም። ሰው ጋሽዬ ደግሞ ባደረጉት መጥተው እንደ ልጁ ቡርኬን ለመጠየቅ ያደረጉት ነገር የእውነት በጣም ከልብ እናመሰግናለን፣ በተመልካቾቹ ስም ማለት ነው። እና ጋሽዬ ልጆት እንኳን ልጄ ናት ብለው ከቨር አላደርጉላትም፣ ተይ እያሏት ነው፣ እየተቆጧት ነው። በዚህም እናመሰግኖታለን። ግን ሀይሚ ምን እየሆንሽ ነው? ሀይሚ አሁንም ቢሆን ከቡርኬ ጎን መቆም አለብሽ። በቃ ቡርኬ አሁን ታሟላ። ምንድን ነው ይሄ ግን አንገቱ ላይ የታሰረው ምንድን ነው? ስትሮክ ነው እንደመታው አልገባኝም። ይህ አንገቱ ላይ አሁን ብዙ ጊዜ ለዲስክ መንሸራተት ምናምን ነው የሚደረገው እና ወየውን ነገር ወለም ብሎት ምናምን ሊሆን ይችላል። በእርግጥ እኔ አላቅም። ኢንዌስ ተነስተክ ነቅተክ ስላየውክ በጣም ደስ ብሎኛል። ልጅቷ ግን ሌላ ሴራ ይዛ መምጣቷ አይቀርም። አሁንም ሌላ ሴራ ይዛ ከመምጣቷ በፊት ሌላ ችግር ከመፍጠሯ በፊት ሀይሚ ነቅተሽ ከቡርኬ ጎን ልትቆም ይገባል። ኦኬ፣ ነቅተሽ ከቡርኬ ጎን መቆም አለብሽ። ቡርኬ ማንም የለውም ከአንቺ ውጭ ማን አለው? ማንም የለውም። ልታዝኒለት ይገባል። እንዲህ ጋሽዬ ተይ እያሉሽ ነው አይደለ? እንደ አባት ተይ፣ ይሄ ነገር ጥሩ አይደለም፣ ተመለሽ፣ አንቺ ተይ ብዬሻለሁ እያሉሽ ነው አይደለ? በየቀኑ እሳቸው እንደዚህ መጨቃጨቅ የለባቸውም። ለእሳቸው ማዘን አለብሽ። ኦኬ፣ እሳቸው እውነታው ገብቷቸዋል። እቺ ልጅ ለሴራ እንደመጣች ያውቃሉ። ሲጀመር ልጁ የቡርኬ አይደለም። ልጅቷ ገንዘብ ተከፍሏት የእሱን ህይወት ለማበላሸት ነው የመጣችው። ይህንን ደግሞ ልትቃወሚ ይገባል። አንቺ ከጎኑ ቆመሽ አለውልክ አይዞክ ቡርክዬ ልትይው ነው እንጂ የሚገባው ስለ እሷ ጉዳይ እንመለሳበታለን ምናምን እያልሽ መሄድ የለብሽም። አሁን እኔ እዚህ ጋር አሁን እንደዚህ ጎንበስ ብለሽ እንትን ስትይው እንዴት ደስ እንዳለኝ በጣም ነው ደስ ያለኝ። ግን እሱ ግን አሁን ራሱ አይኑ አንቺ ላይ ነው ያለው። ሀይሚዬ እንደዛ እኮ አይደለም እያልሽ ነው። አንቺ ግን በቃ የሆነ ነገር እንዲፈጠር ምናምን እንትን እያልሽ ነው። እና ለልጅቷ ብዙ መንገድ ባትከፍችላት፣ ብልጥ ብትሆኝ፣ አይንሽን ብትገልጪ፣ ከቡርኬ ጎን ብትቆሚ። ይህ እስኪ ፋዘርሽ እንኳን አሁን ጋሽዬ አባትሽ እንኳን ተይ እያሉሽ ነው። ተይ እንደዛ አይደለም ነገሩ፣ እንደዛ አይደለም፣ ሊገባሽ ይገባል፣ ተመለሺ ብለው እየመከሩሽ ነው፣ ምክር እየሰጡሽ ነው። ይህም ምክር ደግሞ ተቀብለሽ ደግሞ ተግባራዊ ማድረግ ነው ያለብሽ። ኦኬ፣ ተግባራዊ ማድረግ አለብሽ። እኔ አላቅም ብቻ አሁን እየሆነ ያለው ነገር እውነት ለመናገር ትንሽ ልብ ይነካል፣ ልብ ይነካል፣ የእውነት ልብ ይነካል። ልጅቷ ነገ ሌላ ደግሞ ሴራ ይዛ ትመጣለች። ሌላ ነገ አሁን ሆስፒታል ልጠይቅ ብላ እሷ ካለች ሀይሚ አንቺ ራሱ አትምጪ። ሲቀጥል ደግሞ ፍፄ አደራክን ልጅቷ ስትመጣ በቃ አታስገቧት። መናገር እኮ ትችላላችሁ ሆስፒታል ውስጥ የማንፈልገው ጠያቂ እንዳይመጣ እንዳታስገቡብን ማለት እኮ ትችላላችሁ። ስለዚህ ለምንድን ነው ከበር እንዳትገባ ማድረግ ትችላላችሁ። ከበር እንዳትገባ ጠያቂ በቃ ጠያቂ እንዳይገባ በቃ እኛ ከማንፈልገው ሰው ውጪ እንዳይገባ ማለት እኛ ከምንላችሁ ሰው ውጪ እንዳይገባ ብለክ ሪፖርት አርግ ፍፄ። እና ደግሞ በቃ ታርቃችሁ የሆነ ደረጃ ደርሳችሁ እንደምናያችሁ ተስፋ እናደርጋለን። አሁንም ቢሆን ሀይሚ አንቺ ጋር የመረጋጋት ነገር አይታይም። ተረጋጊ፣ ተረጋጊ። በቃ ስላለፈ ስለ ልጅቷ አሁን አንቺ ዛሬ መተሽ ቡርኬ ጋር ስለ ልጅቷ ማውራት የለብሽም ነበረ። በቃ ስለ ጤንነቱ ነው ማውራት ያለብሽ። ጥለሽ መሄድ የለብሽም ነበረ። አብረሹ መቆየት ነበረብሽ፣ ማስታመም ነበረብሽ። ቡርኬ ማን አለው ከአንቺ ውጭ? አንቺ ካልተረዳሹ፣ አንቺ ካላስታመምሹ። ኦኬ፣ እኔ አሁን በጣም ነው እየጨነቀኝ ያለው። ምክንያቱም ሀይሚ እኛ የምንልሽን እንኳን እሺ አትይንም። ለምን እንደሆነ ባላቅም ማለት ነው። የእውነት አንዳንዴ ይከፋኛል። እኔ አስቡት፣ ይሄ ልጅ ወጣት ነው። ተሳስቶ እንኳን አርጎት እንኳን ቢሆን ልትረዳው ነው እንጂ የሚገባው እንደዚህ እየተወችው ልትሄድ አይገባም። ይህ ትንሽ አላቅም ብቻ በጣም ትንሽ ከፍቶኛል እውነት ለመናገር። ጋሽዬ ግን ፈጣሪ በርኮት። ፍፄም እንዳልኩ ማድረግ ትችላለህ። ማንም ሰው ወደ ውስጥ ጠያቂ ታማሚ ክፍል እንዳይገባ ብላችሁ ሪፖርት አድርጉ። ተመልሳ እንዳትመጣ ቢያንስ ልጁ ከሆስፒታል አገግሙ መውጣት አለበት። ቡርኬ ባይዘዌ ትላንትና ኦክስጅኑ እየሰራ ነበረ። ብዙዎቻችሁ ለድራማ ምናምን የምትሉ አላችሁ። አይደለም እግዚአብሔርን እየሰራ ነበር ነው አይቻለሁ።
እንዴት ነው ዝም ብሎ እኮ ከተሰካ እኮ ኦክስጅን እኮ ቁጥሩ እኮ አይሽከረከርም ጋይስ። አላያችሁም? ውሃው እንትን እያለ እየተንቀሳቀሰ ያቆመ ማለት እኮ ያ ሰውዬ በህይወት የለም ማለት እኮ ነው። ገብቷችኋል? ሶ ተሰክቶለት ነበር ትላንት ኦክስጅን ማለት ነው። ኦልሬዲ ቡርኬ ሲጀመር ታሟል ቆይቷል። ከታመመ ካስታውሳችሁ ድምፁ ተቀያይሯል፣ ፊቱ ምናምን ተቀያይሮ ነበር። እና አይዞክ ሁሉም ነገር ለበጎ ነው። ሀይሚም ወደ ቀልብስ ተመለሺ። በቃ ጋሽዬ ግን ስፔሻሊ ከልብ ነው የምናመሰግኑት። ነገሩን እርሶ በደንብ ገብቶታል። በደንብ ነው የገባሁት ከማናቸውም በላይ እና እናመሰግኖታለን። ልጆትንም እየገሰጹ ያሉበት መንገድ በጣም አስተማማኝ ነው። እንወዱታለን፣ እናከብሮታለን። እንዲሁም ደግሞ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለጥምቀት በዓል በሰላም አደረሳችሁ እላለሁኝ ማለት ነው ውዶቼ። ለዚህ ቤት ደግሞ አዲስ ከሆናችሁ እንደተለመደው ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። እንዲሁም ደግሞ ኢንሻአላ ቡርኬ ሞር ከዚህ በላይ ተሽሎት ደግሞ እናገኘዋለን፣ ይመጣል ማለት ነው። ሁሉም ሰላም ይሆናል። ተረጋጉ። ሁላችሁም ዱአ አርጉ፣ ጸሎት አርጉ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። እኔም አይላችኋለሁ። ለዛሬ የነበረኝ ይሄ ነው። እወዳችኋለሁ። ባይ ባይ።